አብይ ነኝ ከኖታ ቴክኖሎጂስ። ኤክሴል ላይ ክፍል 4 የመጨረሻውን ክፍል የምንዳስስበት ክፍል ላይ ነው ያለነው። ዛሬ ደግሞ የምናየው እንግዲህ ኤክሴል ጀነራሊ በሶስቱ ክፍሎች እንዳየነው ምን ከቨር ያደርግልናል፣ ምን ይሰራል የሚለውን አይተናል። ኤክሴል በጣም ሰፊ የሆኑ ዳታዎችን ፕሮሰስ ማድረግ የሚችል ሶፍትዌር ነው። ኤክሴል ሁላችንም እንደምናውቀው የማይክሮሶፍት ኦፊስ አንዱ ፓርት ሲሆን ሌሎች ማይክሮሶፍት ኦፊስ ላይ ያሉ ሌሎች ሶፍትዌሮችም አሉ። እነሱን ደግሞ ቀስ እያለን በዳሰሳ የምንሄድባቸው ይሆናል። ለዛሬ ግን በክፍል 4 የምናየው ኤክሴል ዳታ ፕሮሰስ ለማድረግ፣ ቁጥርን ለመያዝ፣ አናላይዝ ለማድረግ እና ኒውሜሪካል የሆኑ ዳታዎችን ኢንተርፕሪት አድርጎ ፒክቶሪያል በሆነ መልኩ ፕሬዘንቴሽን ለመስራት ከመረጃ መሰብሰብ፣ መረጃ ማዋቀር፣ መረጃ ካዋቀርን በኋላ ያዋቀርነውን መረጃ ደግሞ ወደ መተርጎም ፕሬዘንት እስከ ማድረግ ያለውን ስራ የሚሰራልን አስደናቂ ሶፍትዌር ነው። ኤክሴል ቁጥርን ማሳመር፣ ማስዋብ፣ ማስረዳት የሚችል የሚደንቅ ሶፍትዌር ነው። ይሄ ሶፍትዌር ላይ ስንሰራ እንግዲህ ምን ይገጥመናል? ይሄ ሶፍትዌር ላይ ስንሰራ ከዚህ በፊት እንዳየነው በጣም ሰፊ የሆኑ ዳታዎች ፕሮሰስ ስለምናደርግ አታካችና አሰልቺ ኢንተርፌስ ያለው ይመስላል። ለመጠቀምም የተለያዩ ቦታዎች መሯሯጥ ይጠበቅብናል። ይሄንን ግን በጣም በሚያምር መልኩ ሾርት ከቶችን በመጠቀም ኤክሴል ላይ ውጤታማ መሆን እንችላለን። ከየትኛውም ሶፍትዌር እንግዲህ እኔ እንደገጠመኝ ማለት ነው፣ ከየትኛውም ሶፍትዌር ይልቅ ሾርት ከት ትርጉም የሚኖርበት ኤክሴል ላይ ነው። ኤክሴል ላይ ሾርት ከት ስንጠቀም በጣም ብዙ ነገሮች ይቀላሉ። በጣም ብዙ ነገሮች በፈጠነ መልኩ ውጤታማ ይሆናሉ። ስለዚህ የተወሰኑ ኤክሴል ላይ ያሉ ሾርት ከቶችን ዛሬ አንድ ላይ በክፍል 4 እናያለን። እነዚህ ሾርት ከቶች ህይወታችንን ከማቅለላቸው፣ ውጤታችንን ከማሳመራቸው፣ ድካማችንን ከመቀነሳቸው ባሻገር ሌሎች በጣም ብዙ አያሌ ጥቅሞች አሉ። እንግዲህ የምንዘረዝራቸው የተወሰኑ ስለሆነ እናንተም እነዚህ ካተቱ በሚቀጥሉ ትምህርቶች ላይ ይግቡልን የምትሉት ካለ ኮመንት ላይ ጻፉልን። እንግዲህ የእኛን ፔጅ ሁል ጊዜ ፎሎ ማድረግ፣ ላይክ ማድረግ ኤክሴልን ብቻ ሳይሆን ሌሎች ሶፍትዌሮችንም አንድ ላይ እንድንማር በነፃ አንድ ላይ እንድናድግ ያደርገናል። አብራችሁን ቆዩ። ሾርት ኮቶችን እናያለን። እንግዲህ ከቀላሉ ከቀንና ሰዓት ማስገባት እንጀምራለን። ቀንና ሰዓት ለማስገባት ኮንትሮል ሺፍት ሴሚኮሎን ስክሪን ላይ እንደምታዩ ስታደርጉት ቀን ኤክሴል ላይ ይገባልናል። ሰዓት ደግሞ ለማስገባት ኮንትሮል እና ሴሚኮሎን። በሶስተኛ ደረጃ የምናየው ደግሞ አውቶፊት ነው። አውቶፊት ማለት ሴል ውስጥ የሚገባው ዳታ ሊደበቅ ይችላል እና ፊት እንዲያደርግ ሴሉን ምንድነው የምናደርገው? ሺት ላይ እንሄድና ሺታችን ገጹ ላይ ራይት ክሊክ እናደርጋለን፣ ቪው እንለዋለን። ከዛ በኋላ ላይ ወተን ከጀነራል ወደ ወርክሺት ከቀየርነው በኋላ እዚች የምትታየው ባዶ ስፔስ ላይ ሴልስ ዶት ኢንታየር ኮለመን ዶት አውቶፊት እንለዋለን። ኢንተር ብለን ስንወጣ ከዛ በኋላ አውቶፊት ራሱ ሴሉን አጀስት እያደረገ በጽሁፋችን ልክ ያደርግልናል ማለት ነው። አራተኛው ደግሞ ማሳያችሁ አውቶ ፎርማት ነው። አውቶ ፎርማት ደግሞ ቴብሉ ቅርጽ ያለው የሚያምር አትራክቲቭ እንዲሆን ፎርማት እንዲኖረው ነው። እሱን ደግሞ ለማድረግ ምን እናደርጋለን? ቴብሉን ሴሌክት እናደርገዋለን። ከዛ በኋላ አልት ኦኤ ስነካ ያሉ ቴምፕሌቶችን ያመጣልናል። ከዛ ውስጥ የተመቸንን መርጠን ዳይብለው ነው እንግዲህ። በሚቀጥለው ደግሞ የምናየው አውቶ ቦርደር ነው። ሮውና ኮለሙን ሴግመንት አድርጎ ፕሪንት ስናደርግ የቴብል ቅርጽ እንዲኖረው የሚያደርግ ማለት ነው። ስለዚህ ቴብል እንዲሆን የምንፈልገውን አካባቢ ሴሌክት እናደርጋለን። ከዛ በኋላ አልትን ኤችን ቢን ኤን ስንጫን ሙሉ ወጥ የሆነ ቆንጆ ቴብል ይሰጠናል። እንግዲህ አሁን ደግሞ የምናየው አውቶ ፍሪዝ ነው። አውቶ ፍሪዝ ማለት ሄደሩ ፍዝዝ እንዳለ እዛው ስክሪን ላይ እንዲቀር፣ እኛ ወደ ታች ስክሮል ስናደርግ ሄደሩ ግን እዛው እንዲቀር ከፈለግን ማለት አብሮ ስክሮል እንዳያደርግ እንዳይጠቀለለ እዛ ሁሌ አናት ላይ እንዲኖር ከፈለግን የምንጠቀምበት ነው። እሱን ደግሞ ለማድረግ አልት ፕላስ ደብሊው ፕላስ ኤፍ ፕላስ አር ስንለው ሄደራችን እዛው ባለበት በቃ ድንቅር ብሎ ይቀራል ማለት ነው። እንግዲህ እነዚህ ሾርት ከቶች አይተናል። ለዛሬ እነዚህ ሾርት ከቶች ምን ያህል ስራችን እንደሚያቀሉ ማለት በቀላሉ በአማርኛ ለመናገር ያህል ሆርሙዝ ሰጥ እንደመከፈቱ መሃል ማለት ነው። ዞሮን በዛ እንሄድ የነበረውን በአጭሩ በቀለጠፈ መንገድ ጊዜያችንን፣ ገንዘባችን፣ ሁሉ ነገር ቆጥቦ ነገሮችን ያቀልልናል። ስለዚህ እነዚህን ዛሬ አይተናል። ከስር ኮመንት ላይ መማር የምትፈልጉትም ትምህርት ካለ ንገሩን። እንግዲህ ኤክሴልን በ4 ክፍል ወፍ በረድ ዳሰሳ አድርገናል። ይሄ እናንተን አፒታይታችሁን ሁሌ እንደምለው ለመቀስቀስ፣ ለስራ ኤክሴልን ለመጎብኘት፣ ለማየት፣ ከኤክሴል ለመረዳት እናንተን ለማነሳሳት የምናደርገው ነው። ሁሉ ጊዜ እኛን ሰብስክራይብ ማድረግ፣ ዩቲዩብ ላይ፣ ቲክቶክ እና ፌስቡክ ላይ ፎሎ ማድረግ አትርሱ። ይመቻችሁ። በሌላ ትምህርት እስክንገናኝ ሰላም ሁኑልን። ቻው። ኖታ